ወደ ሐዋርያቱ እኔ ጥያቄ አድምጪ ሚዩት አድርጊው እንደውም እንትን ኤኮ አለው እኔ ሳወራ ከዛ ታወሪያለሽ ማውራት መንፈሳት ከፍቻለሽ ኦኬ እሺ ቴንክ ዩ ልብ በሉ ሳያለችው ወደ ሐዋርያቱ ለመነ ወይ ብየስላት አዎ ብላኛለች ኦኬ ወደ ሐዋርያቱ ለመነ ወይ ብየስላት አዎ ብላኛለች እሱ ለሐዋርያቱ ያለውን ልብ በሉ ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ ወደ እናንተ እለምናችኋለሁ እናንተ ወደ ጌታ ለምኑልኝ ብሎ ቢል ኖሮ በመጀመሪያ እሱ እነሱን ለምኗል እነሱ ደግሞ ወደ ጌታ ለምነውለታል ተብሎ ያስኬዳል ማለት ነው ልብ በሉ እርሱ ወደ ሐዋርያቱ ወደ ጌታ እሱ ወደ ሐዋርያቱ ደግሞ ወደ ጌታ ቢሆን ኖሮ ማከል ላይ በእርሱና በጌታ መካከል ሐዋርያቱ ጸላዮች ሆነዋል ማለት ነው እሱ ያለው እነሱ ራሳቸው ሐዋርያቱ ያሉት አንተው ወደ ጌታ ጸልይ ነው ያሉት ወደ ጌታ ለምን እዚህኛ ጋር መጣት አንተው ወደ ጌታ ለምን ነው ያሉት ይሄው ቁጥር 22 ላይ የልብ ሐሳብ እንግዲህ ስለዚህ ክፋት ንስሐ ግባ ምናልባት የልብህን ሐሳብ ይቅር ይልህ እንደሆነ ወደ እግዚአብሔር ለምን አሉት ያው እሱ ራሱን ቀጥታ ወደኛ ለምንና እኛ ወደሱ እንለምንላለን አላሉትም አሁን ኦርቶዶክሳውያን እንደሚሉት ማለት ነው አንተው ቀጥታ ለምን አሉት ሲሉት በመራራ መርዝና በአመጽ ስርዓት እንዳለ አያለውና አለው ጴጥሮስ ኦኬ ስለዚህ እስከዛ ምን አሉ ራሱ ምን አለ ሲሞንም መልሶ ካላችሁት አንዳች እንዳይደርስብኝ እኔ ወደ እናንተ ለለምን እኔ ኃጢአተኛ መሆኔ ነግራችሁኛል እናንተ ደግሞ ሐዋርያት ናችሁ ጻድቃን ናችሁ ቅዱሳን ናችሁ እና እናንተ ከኔ ይልቅ ወደ እግዚአብሔር ቀረብ ስለምትሉ ኦርቶዶክሳውያን እንደሚሉት ማለት ነው እግዚአብሔር የእናንተን ጸሎት ስለሚሰማ የኔን ስለማይሰማ እናንተው ለምኑልኝ እናንተው አማልዱኝ እናንተው ጸልዩልኝ አይደለም ያላችሁ እንዳይደርስብኝ እናንተው ወደ ጌታ ለምኑልኝ አላችሁ ስለዚህ እናንተው ወደ ጌታ ለምኑልኝ ነው ያላችሁ ጸልዩልኝ ማለቱ ነው እንጂ እሱ ወደ እነሱ ለመነ አሁን አንቺ ወደ ማርያም እንደምትለምኚው እሱ ወደ ሐዋርያቱ ለመነ ሐዋርያቱ ለጌታ ለመኑለት ብለው የሚል ትምህርት የለም ብቻ ያወራ በፍጹም የለም እርሚ ልቀጥል ያ ተቻለሽ ልቀጥል አይደል አሁን በጻፍከው ማለት ነው አንተ ራስህ ቀደም ዲፋይን አረክልን ጸሎት ምን ማለት እንደሆነ ራይት ለመናንም ማማለድንም ይጨምራል አልከን ራይት ለማን ነው ዛክፍ ላይ የሚናገረው መዝገበ ቃላቱ ላይ ለኛ ለኦርቶዶክስ ለማን ነው ጸሎትና ልመናው የሚቀርበው ነው ያለው ለእግዚአብሔር በቃ አለ ወደ ሰው አይደለ መጽሐፉ ተዋዶ ነው አይደል ህትመቱ የሶስቱም አብያተ ክርስቲያናት ነው እዚህ ጋር እንዲጽፍበታለሁ እኔ ከፈለግሽ መጠየቅ ትችያለሽ የኢትዮጵያ መጽሐፍ ቅዱስ ማህበር ሶስቱም አብያተ ክርስቲያናት ወንጌላውያን ኦርቶዶክሳውያን ካቶሊካውያን ይሄንን በጣም ጥሩ እንደውም ሞር ያስማማናል በጣም ጥሩ ያስማማናል ስለዚህ ጸሎት ማለት መለመን ከሆነ ወደማ ጸሎት ለማን እንደሚቀርብ እኮ አልተጣላንም እስካሁን እኮ ወደ ጌታ ጥያቄ በማን ጸሎትና ልመና ወደ ማን የሚቀርበው ኤርሚያስ እንደማመጥ አይደል ለማን የሚለው አላጣላንም ስለዚህ ለማን የሚለውን እንተው ለእግዚአብሔር ነው ሁሉ ጊዜ በቃ አልፋና ኦሜጋ ለሆነ ለእግዚአብሔር ነው እሱ አላጣላንም ግን በማን የሚለው ነው አሁን ልዩነት የፈጠረው እሱ ሐዋርያቶቹን ለምኑልኝ ሲል እኮ ለመነ ከተባለ ጸለየ ማለት ነው በዴፊኒሽን ማን ያለው ጸሎት መዝገበ ቃላቱ ምትሳሳቸልሽ መዝገበ ቃላቱ የሚሆን እግዚአብሔር ቃል አይደለም ኤርሚያስ ከተው የቀድሙን ያንተን ለካፍታው ነው አመጣልሻለሁ ያንተን ተው መጽሐፉን ተው አትድከም ኖ እነዚህ ሁለት ቃላቶች ለምሳሌ እነዚህ ሁለት ቃላቶች በመጽሐፍ ቅዱስ ውስጥ የተጠቀሱት ከእግዚአብሔር ጋር በተገናኘ ነው ወይ ከሰው ጋር በተገናኘ ነው ቆይ አንዴ ለምን አትከፍተውም ጸሎትና ልመና ወደ ማን የሚቀርበው ለማን የሚቀርበው ወደ እግዚአብሔር እሱ ቃላንም ማለት ነው እሺ ወደ ጌታ ወደ ሰው ይቀርባል ጸሎትና ልመና
ግን በሰው መሃል ወደ ሰው ይቀርባል። ወደ ሰው ለእግዚአብሔር ይቀርባል። ኖ ወደ ሰው ይለመናል። ለጻድቃን ለእግዚአብሔር ይቀርባል። እኔ አድምጪኝ። ወደ ሰው ይሄ ወደ ጌታ ነው የሚቀርበው ጸሎትና ልመና። ይሄው እዚህ ጋር በቀስታ አስቀምጬልሽ ጸሎትና ልመና ወደ ሰው ይቀርባል ወይስ አይደለም? ኤርሚ አንድ ወደ ሰው ይቀርባል መሰለኝ። ኤርሚያስ ይሄን መልሽልኝ። ዝም ብለህ ጫጫታ እንዳናረገው ህዝቡ እንዳይሰራ ነው። እንደዛ ጸሎትና ልመና ወደ ሰው ይቀርባል። ለምን አትከፍትልንም? ቅድም እኮ መጽሐፉ ስር ያለ መልሽልኝና ከፍታል። መልሽና ከፍታል። አልመልስልም። ለምን እንደማልመልስ መመለስ አለብሽ። መመለስ አለብሽ። እዚህ ጋር መመለስ አለብሽ። ጸሎትና ልመና ወደ ሰው ይቀርባል እንዲመች ብዬ ነው አልመልስልህም። በቃ ይሄን ካልመለሽ እሺ እንደማመጥ ይሄን ካልመለሽ ምንም ማለት ነው። ይሄን ካልመለሽ ምንም ማለት ነው። እንደማመጥ ይሄን ካልመለሽ ሆነሻል ማለት ነው። you see the point is ማንንም ተሸናፊ ሆነሻል። ካልሆነ ጸሎትና ልመና ይሄው መጽሐፍ ቅዱስ አትከፍተውም አንተ ይሁን። እኔ ባይደው ያሸናፊነት ክራውን ሰጥሃለሁ። በእውነት አይስዌር ሰጥሃለሁ ያሸናፊነት ክራውን። የእግዚአብሔርን ቃል የምናወራ ከሆነ ማንንም ሊያሸንፍ አይደለም የእግዚአብሔር ቃል። ግን እኔ ሰጥሃለሁ፣ ክራውን ሰጥሃለሁ፣ በቃ አንበሳም ሰጥሃለሁ። ዛሬ እንደማመጥ እኔ አንበሳውም አልፈልግም። ስለዚህ ክፈተዋ በቃ ጸሎት የሚለውን ክፈተው። አሁን የጠየኩሽን ጥያቄ መልስ። ጸሎትና ልመና ወደ ማለት ወደ ጌታ ነው አይደል? ጸሎትና ልመና ወደ ጌታ ነው የሚቀርበው ብለሽኛል። ወደ ሰው ይቀርባል። ተግባባ ነው። ጸሎት ለማን እንደሚደርስ 10 ጊዜ ብናወራው ደፋክታ ጸሎት ምን ማለት እንደሆነ ስለዚህ ምንድነው ወገኖች እዚህ ያላችሁ 820 ሰው ልብ በሉ። ጸሎትና ልመና ወደ ጌታ ነው የሚቀርበው አለች። ራይት ትክክል። ወደ ሰው ነው የሚቀርበው ብያልኳት እስካሁን አልመለሰም። ወደ እግዚአብሔር ይቀርባል። ለምን አልጠየቅኩሽም? ስምዖን ሐዋርያቱን ለምን አልጠየቅኩሽም? የኔ ጥያቄ አይደለም። ጸሎትና ልመና ወደ ሰው ይቀርባል። አድምጪኝ። ወይ ደግሞ ጸሎትና ልመና ወደ ሰው ብቻ ብለው ሳይሆን መላእክትንም ጭምር ልጨምርና ወደ ፍጡርንም ጻድቃንንም ጨምላቸው ፕሊዝ። ወደ ፍጡር አጠቃላይ ፍጡር ብሎ የሚለው ይዘዋል። ወደ ፍጡር ይቀርባል። በፍጡር ምክንያት ለእግዚአብሔር ይደርሳል። አልጠየቅኩሽም። የኔ ወደ ፍጡር ቀጥታ ጸሎትና ልመና ለምን እንደምትደርጊው ጠየቀኛ ስጠይቀኝ እሺ ጨርሽና እንድጠይቅሻለሁ። ይኸውልህ እኔ ምንድነው መሰለህ የምልህ የጸሎት ለእግዚአብሔር ስለመሆኑ እኔም አንተም አልተጣላንም፣ የሐሳብ ልዩነት የለንም። ግን ጸሎት በማን ይደርሳል? ጸሎት በእኔ ቀጥታ ለእግዚአብሔር ይደርሳል። ጸሎት ደግሞ በመሃል ባሉት በቅዱሳኑ በጻድቃኑ ይደርሳል። ለምን? ስምዖን ራሱ ሐዋርያቱን ለምኑልኝ አላቸው። ልመና ጸሎት ነው። አንተ እኮ መዝገበ ቃላቱን መክፈት አልፈለክም። አሁን እንጂ ብትከፍተው ልመናና አማላጅነትን ይጨምራል ይላል። ከፍተህ ለምን አታነብልንም? ያ ቢሆን በማን ይደርሳል ነው ጥያቄው። በእመቤታችን ይደርሳል? አዎ ይደርሳል። በቅዱሳን ይደርሳል? አዎ ይደርሳል። በመላእክት ይደርሳል? አዎ ይደርሳል። ኦርቶዶክስ ተዋህዶ ይሄን ተቀብላ ትኖራለች። እናንተ አንዴ እሺ ወይ ደግሞ ቅዱሳን ፍጡራን ብዬ ልበለው። እሺ ኃጢአተኛው ሰው ወደ ፍጡር እነዚህ ደግሞ ወደ ጌታ ለምነው ምሕረትን ያስደርጋሉ ነው አይደለም? ኃጢአተኛው ሰው ወደ ቅዱሳን ፍጡራን መላእክት የሚሆኑ ጻድቃን፣ ነቢያት፣ ሰማዕታት የተባሉት ይሄ ኃጢአተኛው ሰው በመጀመሪያ ጸሎትና ልመና ወደ እነሱ ያደርሳል የምትይ፣ ከዛ እነሱ ደግሞ ወደ ጌታ ይለምኑታል ነው የምትይ። ልመልስ?
አዎ ይሄው በዚህ መሰረት ኃጢአተኛው ሰው እንደዚህ እኔ በራሴ ምሳሌ ልስጥ ግድ የለም በቃ ነው ይሄው እኔ ባስቀመጥኩት መሰረት እኔ ሰው ኃጢአተኛ ሰው ባስቀመጥኩት መሰረት ጠይቅ መልሽልኝና ከዛ አንቺ ደግሞ ያንቺ ደግሞ ትመልሻለሽ እኮ እኔ ኃጢአተኛው ሰው ልብ በል እኔ ኃጢአተኛ ነኝ ኦኬ አንቺ ኃጢአተኛ ነሽ ወደ ቅዱሳን ፍጡራታት ነው የምትለምኙ አሁን ዛሬ ምን ነበር ቀኑ ነው ችግር የለም ምንም ይሁን ምን ይታወቃል ኮርስ መላኩ ቅዱስ ኡራኤል ነው ዛሬ ስለዚህ እኔ ኃጢአተኛው ቅዱስ ኡራኤል ባዶ ቦታ የለም አሁን እያጠይኩሻለሁ አንቺ ኃጢአተኛ ነሽ ወደ ቅዱሳት ፍጥረታት ልንገርህ ይሄው እየጠይኩሽ እሺ ጎይ አንተ ካወራ እንዴት ነው እኔ ኃጢአተኛው ቅዱስ ኡራኤልዬ ምህረትን ለምንልኝ እለዋለሁ ልመናዬ ለሱ ጸሎት ነው ለእግዚአብሔር ይደርሳል ጸሎቴ that's what it is simply ስለዚህ ኡራኤልን አንቺ ጸለሽ ወደ ኡራኤል ጸለሽ ወደ ኡራኤል ለመንሽ አይደል ስለዚህ ወደ ኡራኤል እንግዲህ ቅዱሳት ፍጥረታት ብሎ የሚለው መላእክትን ሁሉ ጭምር ያካታል ብዬ ስላልኩኝ ካልሆነ እዚህ ጋር ኡራኤል ብዬ ልጻፈው ኦኬ ወደ ኡራኤል ጸሎትና ልመናን ወደ ኡራኤል አደረግሽ አይደል ከዛ ኡራኤል ደግሞ ወደ ጌታ ይጸልይልሻል አይደል እንደዛ ነው አይደል አካይድሽ ቅዱስ ኡራኤል የኔን ጸሎት ለእግዚአብሔር ያደርስልኛል ከኔ ጸሎት የሱ ጸሎት ሄቪ ስለሆነ ክብደት ስላለው ነገርሽኝ አሁን ይሄንን በመጽሐፍ ቅዱስ ኃጢአተኛው ሰው ወደ ኡራኤል ወይ ወደ ሚካኤል ወደ ገብርኤል የሚጸልይበትን ከብሉይ ከአዲስ ከቻልሽ ሁለት ጥቅስ ካልሆነ አንድ ጥቅስ ስጪኝ ይሄን በጥቅስ አስደግፊልኝ ገደልሽ ማይን ጋርሽ ባለቤትሽ ሊሆን ይችላል ተሰብሰብ ብለን ነው ባለቤትሽ ችግር የለም ጓደኞች ሊሆን ይችላል እቻልሽ ተመካከሩና ስለዚህ አሁን አንተ እያልከን ቅድም ያለ ተመካከሩና አምጪ አንድ ጥቅስ ወይ ሁለት አሁን ለትና መክት የህፃን ልጅ ጨዋታ እናርገው ተመካከሩን እየተመካከራችሁ ስለነበር ተመካከሩና ወይ ሁለት ባደር አደረገ ቆየኔ መመካከር ወይ ሁለት አንድ ጥቅስ በቃ ሶሪ በቃ ተመካከሩና ማለት ነው ኦፔ እንዲያርግሽ አዋ ለምሳሌ አንነሰሪ ቶፒክ መሀል ላይ ታመጣለህ ወይ አንድ ጥቅስ ወይ ሁለት ጥቅስ ከብሉይ ከአዲስ ሁለት ኪዳን ስላለው በሁለቱ ኪዳናት ውስጥ ከብሉይ አንድ ከአዲስ አንድ ወደ መላእክት ይጸልይ ኢያሱ ነውና ቤቴን ወደ እግዚአብሔር እናመልካለን ይላል አይደል አንድ ጥቅስ እህትዬ አንድ ጥቅስ የጠየኩሽ ጥያቄ ወደ መላእክት ቮይዳረሽው የሐዋርያት ምዕራፍ 8 ስለ ስምዖን ያወራ ነው እህትዬ እሱ አይደለም እሱንማ ስለዚህ አልቀበልም ማለት ነው እሱ በዜሮ ተባዛብሽ እህትዬ በዜሮ አንተ ልትል ትችላለህ ትችላለህ ለኡራኤል ብለሽ የምትወስድ ያምጪ ይሄንን ያማ በዜሮ ተባዛ ይኸውልህ ምን አልኩ መሰለህ አንድ ጥቅስ ወይ ሁለት ነው ቃል በቃል ባታገኘው ወይ ሁለት ጥቅስ ስጭኝ በመድኃኒዓለም እህቴ ጥቅስ ለዚህ ንግግርሽ መረጃ ስጭኝ ከእግዚአብሔር ቃል እያልኩ ነው ኃጢአተኛዋ ሴት ጸሎትና ልመናን ወደ ኡራኤል ወደ ነቢያት ወይ ወደ ሐዋርያቱ አቅርበሽ እነሱ ደግሞ ወደ ጌታ ያቀርቡልኛል ብለሽ የምትይው የመጽሐፍ ቅዱስ ክፍል ጥቅስ ተመካከሩና መልሱልኝ ቴንክ ዩ ፈልጉና አምጡት ችግር የለም እኛ ተረጋግተን እንጠብቃለን አንዲት ጥቅስ ነው አንዲት ጥቅስ ካለች መድኃኒት ናት ኦኬ ብዙ አይደለም ዘዳግም አውጣ ኦሪት ዘዳግም ምዕራፍ 7 ቁጥር 9 እርሱ አምላክ እንደሆነ ለሚወዱትም ትእዛዙን ለሚጠብቁትም ቃል ኪዳኑንና ምህረቱን እስከ ሺህ ትውልድ ድረስ ዘዳግም 7 አምላክ እንደሆነ ዘዳግም 7 ስንት ነው እህትዬ ቁጥር 7 ዘዳግም 7 ኖ 9 ከ9 እስከ 11 ዘዳግም 7 ነው ወይ 9 ነው ዘዳግም 7 ቁጥር 9 11 ኦኬ አምላክህም እግዚአብሔር አንተም አምላክህን እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንም ምህረቱንም እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ የሚጠሉትንም ለጥፋት በፊታቸው ብድራትን ይመልስላቸዋል ለሚጠላው አይዘገይም ነገር ግን በፊቱ ብድራትን ይመልስበታል
እንግዲህ ታደርጋት ዘንድ እኔ ዛሬ ላንተ የማዛትን ትእዛዝና ስርዓትን ፍርድንም ጠብቅ ይለዋል። የት አለ እኔ ከጠየቁት ጥያቄ ጋር የሚገናኝ ነገር? እንዴ ታው እንጂ እንዴ ቃል ኪዳኑ ለማን ነው የተሰጠው? የት አለ? አዎ ቃል ኪዳኑ ለማን ነው የተሰጠው? የትኛው ማንኛው ነው ወደ ፍጡር የጸለየ እዚህ ጋር? ዘጠኝን አንበው። ማን ነው ወደ ፍጡር የጸለየ እዚህ ጋር? ኤርሚያስ ያው እኔ ያው 9 ላይ ዘጠኝን አንበው ምን ይላል? የአምላኬ ቃል በጣም ደስ ይያለኝ። እዚህ ጋር ማን የትኛው ኃጢአተኛ ሰው ነው ወደ የትኛው ጻድቅ የጸለየው? ጥያቄ ኃጢአተኛ ሰው ወደ ቅዱሳን ይጸልያል ነው። የትኛው ኃጢአተኛ ሰው? ልብ ብለሽ ስሚኝ። ለምሳሌ የውሃው መውረድ እንዲወርድ ከፈለክ አይሆንም። የውሃው የጠላው የሚባል ነገር የለም። አሁን የት አለ? የውሃው የጠላው ግን አንበው ስታነበው ምላል አንተም አምላክ እግዚአብሔር እርሱ አምላክ አድምጭኝ አላልኩም። ትእዛዙንም ለሚጠብቅ ቃል ኪዳኑን ምህረቱን ሰጣቸው። ለማን ነው ቃል ኪዳን የተገባው? ቃል ኪዳኑ ምንድነው ነው ጥያቄ? የት አለ የጠየኩሽ ጥያቄ? ኃጢአተኛው ሰው ወደ ኡራኤል እኔ ኃጢአተኛ ነኝ አልሽኝ። ወደ ኡራኤል ለምኜ ኡራኤል ወደ ጌታ ይለምንልኛል አልሽ። አንቺ ጸሎትና ልመናን ወደ ማን ያቀርሽው? ወደ ኡራኤል። ኡራኤል ደግሞ ወደ ጌታ። በዚህ ፕሮሲጀር በዚህ ቅድመ ተከተል መሰረት እዚህ ጋር ማን ወደ ማን ነው? ኃጢአተኛው ሰው ማን ነው? ወደ ማን ነው? ወደ የትኛው ፍጡር ነው የጸለዩት? ከዛ ደግሞ እነዛ ፍጡራን ወደ ማን ነው የጸለዩት? አምጪ ኤርሚያስ ጥያቄን መልስልኝ። ቃል ኪዳን ለማን ነው? እኔ ጥያቄ ልብ በሉ። ቃል ኪዳን እሱን ከመለስክልኝ መልሱን እናገኘዋለን። ልብ በሉ ወንድም፣ በደንብ ልብ በሉ። አዎ this is orthodox ኦርቶዶክስ ማለት አይደለም። ግራ መጋባት ኦርቶዶክስ ተዋህዶ ብለህ ፕሊዝ አስተካክል። እኔ እሱ ጠፍቶኛል። እኔ የቀደስኩበት ቤት አስተካክልና አሁን እኔ ማረገው ኦርቶዶክስ ተዋህዶን ስለሆነ ማለት ነው። ችግር የለውም። እኔ አሁን እሱ ጠፍቶኛ አይደለም አልኩሽ። እኩል አታውሪ። የቀደስኩበት ቤተክርስቲያን ኦርቶዶክስ ተዋህዶ ብሎ የሚለው ቃል ጠፍቶኛ አይደለም እህቴ። ኦኬ የቀደስኩበት ቤተክርስቲያን ታውቃለሁ። የጠየኩሽን አንቺ ኃጢአተኛ ነኝ አልሽ፣ ወደ ኡራኤል ለመንኳልሽ፣ ኡራኤል ወደ ጌታ ለመነልኛለሽ። በዚህ ቅድመ ተከተል በዚህ ፕሮሲጀር መሰረት እዚህ ጋር ማን ነው ኃጢአተኛው ሰው? የነዚያ ኃጢአተኛው ሰው ወደ የትኛው ጻድቅ ፍጡር ነው የጸለየው? ያ ጻድቅ ፍጡር ደግሞ ወደ ማን ነው የለመነው? አምጪ። ለቅዱሳኑ ለጻድቃን ቃል ኪዳን ገባ እግዚአብሔር። እስርሽ ያሉ ሰዎች ያልሆነ ሰዓት ውስጥ ነው የጣዱ። ሸህትዬ no don't worry about them you see አሁን የዲቤቲንግ ዊኒንግ አይዲያ ውስጥ ስላለህ ብቻ ነው it doesn't matter by the way I'm sorry ኤርሚያስ አንተም የደረስክበት ለመድረስ ሰዎች ጋር ነው እንጂ ብቻህን አይደለም። አንተ ጻድቅ አይደለም፣ አንተ ሰው ነህ። እኔና አንተ አንድ ነን by the way። ስለዚህ መረዳዳታችን ቅር አይበልክ። አንተም ተረድተህ ነው የታለ ለጠይቁሽ ጥያቄ ነው እንጂማ ሰውነታችን እኮ ሰውማ ሰው ነሽ በእግዚአብሔር መልክ። ስለዚህ don't talk about as if it's a bad thing። በመረዳዳት it's a good thing። የሰጡሽ ጥቅስ አብሮ አልሄድ አለ እኮ ነው ያልኩሽ። የሰጡኝ አይደለም አብረን ያወጣ ነው የሰጡኝ ብለህ አብራችሁ አወጣችሁ እነሱ እንደሰጡኝ አንተ አብሮ አልሄደም። እሺ በቃ አብሮ አልሄደም። አንቺ ወደ ኡራኤል ወደ ጌታ ይጸለይ። አላማው እግዚአብሔር ቃል ኪዳን ገባላቸው። በቃ ቃል ኪዳን ገባላቸው። ቃል ኪዳን ስለገባላቸው እኛ እሱን ተቀብለን እንጸልያለን። እነሱ ጸሎታችን ያሳርጉልናል። ለነማን ነው እዚህ ጋር ቃል ኪዳን የተገባው? ለነማን ነው እዚህ ጋር ቃል ኪዳን የተገባው? ባሉ ተነጋገሩና ነው እንደገና ደግሞ ማለት ነው። አሁንም አሳስታውሽ ገደል ውስጥ ከቱሻል። እንኳን ለራታሽ ሳትበል እኔ አልተሳሳትኩም። እሺ ችግር የለም። እግዚአብሔር መፈራጭ የምጽዋት ቀን እኮ የምናየው ጉዳይ ይሆናል። እሱን ምን አስቸገረክ? ቴንክ ዩ ዌልካም። እንኳን ወደ ብሉይ ኪዳን መጣሽ። አዲስ ብሉይ ኪዳንም ቢሆን አዲስ ኪዳን ማለት ነው። የአምላኬን ቃል ደስ እያለኝ ነው የማወራው። አንቺ ወደ ፍጡር የለመነ የጸለየ ጸሎትና ልመና ወደ ፍጡር ይደርሳል እያልሽኝ ነው። ዘጸአት 8:25 እሱንም ደግሞ ሞክሪ። አንዶችም ግን 8:25 ኦኬ 8:25 ነው አይደልሽኝ እህቴ? አዎ 8:25 ዘጸአት 8:25 ፈርዖንም ሙሴንና አሮንን ጠርቶ ሂዱ ከሀገሩ ውስጥ ለአምላካችሁ ሰዋ አላቸው። ልቀጥል? ቀጥል። ሙሴም ለእግዚአብሔር ለአምላካችን የግብፃውያንን ርኩሰት እንሰዋለንና እንዲህ ይደረግ ዘንድ አይገባም። እነሆ እኛ የግብፃውያንን ርኩሰት በፊታቸው ብንሰዋ አይወግሩንምን? እኛስ ለእግዚአብሔር ለአምላካችን እንሰዋ ዘንድ እንደሚያዘን የ3 ቀን መንገድ ወደ ምድረ በዳ እንሄዳለን አለ። ፈርዖንም
ለእግዚአብሔር ለአምላካችሁ በምድረ በዳ ተሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ፣ ጸልዩልኝ አለ። የት አለ? ተቀጥል። ጸልዩልኝ አለ። ጸልዩልኝ አለ። እሺ፣ ስለዚህ ማን ነው ጸልዩልኝ አለው? ፈርዖን ነው አይደል? ማን ነው ጸልዩልኝ አለው? በመሃል ሙሴና አድምጪኝ። እዚህ ጋር ፈርዖን ፈርዖን ኃጢአተኛ፣ ሙሴ ሙሴ እና አሮን ኢንተርሚዲየት አለ። እንደማመጥ እህትዬ፣ እንደማመጥ ጌታ። ቆይ ፈርዖን ወደ ሙሴና ወደ አሮን ለምኗል? አዎ አለ እኮ አሁን ያነበብከው ፓርት ለምን አላላቸው? ወደ እግዚአብሔር ጸልዩልኝ አላላቸው? ቀደም የሐዋርያት ሥራ መጽሐፍት ያመጣሽው አይነት ነው። የት አለ? ላንብበው። ፈርዖንም ለእግዚአብሔር ለአምላካችሁ በምድረ በዳ ተሰዉ ዘንድ እለቃችኋለሁ፣ ነገር ግን ርቃችሁ አትሂዱ። እናንተን እኔ ወደ እናንተ እጸልያለሁ ነው ያለው ወይስ ጸልዩልኝ ብሎ? እነዚህ አባቶች ወደ ማን ነው የጸልዩት? ወደ እግዚአብሔር። ወደ ጌታ። ይሄ ሰውዬ ወደ ሙሴና አሮን ጸለየ ነው የምትይ? ወይ እንዴ ለምንድን ነው አንተ የምትለው? ይሄ ሰው ወደ ሙሴና ለማነው ጸልዩልኝ ብሎ? አድምጪኝ። ይሄ ኃጢአተኛ ንጉሥ ወደ እነዚህ ወደ ነቢዩና ወደ ካህኑ ወደ አሮን ወደ እግዚአብሔር ሰዎች ጸለየ ነው ወይ ብለሽ የምትይው? ኤርሚያስ ጸለየ ነው ወይ ብለሽ የምትይው? እየጠየኩሽ ነው። ጸለየ ነው ወይ ብለሽ የምትይው? እውነት አሁን ጸለየ ነው ወይ ብለሽ የምትይው? የት አለ? ፈርዖን ወደ ሙሴና ወደ አሮን ጸለየ እያልሽ ነው። ልብ በሉ። እሱ ግን ያለው እናንተ ወደ እግዚአብሔር አሁንም ፈርዖን ሙሴንና አሮንን ጸልዩልኝ ወደ እግዚአብሔር አላቸው። ምንድን ነው የምትደርቢው ነው ያልኩሽኝ። ማውራት ከፈለግሽ ደቂቃ ስጠኝ በይኝ። እሺ ስጠኝ፣ በቃ የመጨረሻ ደቂቃ ስጠኝ። በቃ ቴንክ ዩ ስጠኝ፣ በቃ ደቂቃ ሰጠኝ። ልጀምር። ይኸውልህ the whole idea ወሬው የተጀመረበት ምክንያት አሁን ማርያም ታማልዳለች ብላችሁ የምታምኑ ተብሎ ነው የተጀመረው። ይሄን መልስልኝ ነው ወደ ማርያም። አታቋርጠኛ። አሁን አውሪ ያልከኛ የፈለግኩትን ላውራ፣ በቃ አታቋርጠኛ። ይሄንን የጠቀሽውን እውነት አድርጊ። የጠቀሽውን ጥቅስ እውነት አድርጊና በፈለግከው መንገድ ብቻ እንዳወራልህ ከጠበቅ ስህተት ነው። የጠቀሽው ጥቅስን ለህዝቡ አትናገሪ እኮ ላውራ እኮ እዚህ ላይ አውሪያ። ታዲያ ወደ ማርያም አትሄጂ። እዚህ ጋር ፈርዖን ወደ ሙሴና ወደ አሮን ለምኗል፣ ጸልዩአል ብለሻል። የእግዚአብሔር ቃል ጸልዩልኝ ብሎ ጸልዩልኝ አላቸው እኮ። ጸልዩልኝ ብሎ ያላቸው ወደ ማን ነው ያልኩት? ወደ እግዚአብሔር። በቃ አንተ 10 ጊዜ እግዚአብሔር ምን አለ? አድምጪኝ። እኛ ይኸውልሽ አድምጪኝ አልኩሽ እህቴ። ሰዎች ስለ ሰዎች ወደ እግዚአብሔር አይለምኑም አላለም። ሰዎች ልብ በሉ፣ ሰዎች ወደ እግዚአብሔር ስለ ሰዎች አይለምኑም አላለም። ጸሎትና ልመና ስለ ሰዎች እንዲያቀርቡ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ላይ ይናገራል እግዚአብሔር ቃል። ኦኬ፣ ሰዎች ወደ ጌታ ስለ ሰዎች አይለምኑም አይጸልዩም አላለም። እኛ ያለነው ይሄ ሰው ነው፣ እነዚህም ሰዎች ናቸው። ይሄ ሰው ግን ወደ እነዚህ ጸሎትና ልመናን አያቀርብም። ምክንያቱስ እነሱ ጸሎት ሰሚ አይደሉም። ለእነሱ ጸሎትና ልመና አይቀርብም። ምንም እንኳን እግዚአብሔር ነቢይ ቢሆን፣ ምንም እንኳን እግዚአብሔር ሊቀ ካህን ቢሆን፣ ወደ እነሱ ጸሎትና ልመና ኃጢአተኛ እንኳን ፈርዖንም ቢሆን፣ ሌሎችም ቢሆኑ እስራኤላውያንም ቢሆን ወደ ሙሴና ወደ አሮን ጸሎትና ልመና አቅርበው አያውቁም። አሮንና ሙሴ ግን ስለ ሰዎች ስለ እስራኤላውያንም ኦኬ። ይሄም ሰው ደግሞ ወደ ጌታ ጸልዩልኝ፣ ወደ አምላካችሁ ነው ጸልዩልኝ አለው እንጂ እኔ እናንተን እለምናችኋለሁ አለ። እናንተ አሁን ሳሊለነ ቅድስት እንደምትሉት አላለም። ሳሊለነ ቅድስት ምስራቅ አፍሪካ ላይ የተፈጠረች የባልቴት ተረት ጸሎት ናት። የተረት ጸሎት ነው እንጂ መጽሐፍ ቅዱሳዊ አይደለም። አንድ ልጨምርልህ። ምን ተረት የምትለውን አንድ ልጨምርልህ ትችያለሽ። የሉቃስ ወንጌል ምዕራፍ 7 ያው ይታያችሁ። ዘዳግም ማለች የለም ሉቃስ አንተ ምን አደከመን? ያልደከመኝ ሉቃስ ምዕራፍ 7 ቁጥር ከመጀመሪያው ጀምሮ
አይ እኔ ሙሉና 60 50 ቁጥር ላይ እሱ ነው አላማው እንዴ ምን ነው የእግዚአብሔር ቃል አይደል እንዴ ልንወያይ ደከመክ ተደራጁና በመደረ 50 ቁጥር ሳነባሉ ለመህቴ ያምላኬ ቃል ነው ግን በቃ የእግዚአብሔር ቃልን አላነባሉ ለማይባል ተደራጁና ዋናውን ጭብጡን ሐሳብ አምጡ ዶንት ወሪ አንብቢ በላት ራሷ ታንብብ Thank you ላነበው እኔ በደስታ አነባዋለሁ እኔ ያልማ ከጮሆን አይቀር አንድ የእግዚአብሔር ቃል በትክክል እናነብ እሺ አንብበሽ ግን ምን እንደምትሰጪኝ መልስ በቃ ታገኙዋለህ መልሱ መጨረሻ ላይ አንብበሽ 50 ቁጥር ስታርቢ እንሰማሻለን አንብበሽ ምን እንደምትሰጪኝ መልስ የእግዚአብሔር ቃል እንደዛ አይባልም ኤርሚያስ አይባልም በቃ ላነበው ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል አድምጪኝ ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል ታሳይ ጸለየ ለምን የሚለውን አይደለም ታሳይ አሁን እንዳነበው ትፈቅድልኛለህ አፈቅድልኝ አዎ ይሁን እየፈቀድኩልሽ ነው አንተ ደግሞ ምታርጋ በተራ አድምጪኝ ይሄን መልሽልኝና ከዛ ታነቢያለሽ ፍጡር ወደ ፍጡር ጸለየ ለምን ብሎ የሚለውን ታሳይን አዎ እህቴ ለምን እንደምትጮሂው እንዴ እየለፈ አንተም እየጮህ እኔ እኮ ጥያቄ ነው የጠየኩሽ ከዛ እንድታነቢው ማለት ነው ስታነቢው ግን አሁን የምታሳይን ፍጡር ወደ ፍጡር ጸለየ ብሎ የሚለውን አይደል ታሳይን አዎ go ahead ምንም እኮ ጫጫታ እኮ አያስፈልግም ትይ go ahead አውጭና አንብቢ ራስሽ አውጭና አንብቢ ፍጡር ወደ ፍጡር ጸለየ የሚለውን ቃል ታሳየን ነው በሉቃስ ወንጌል ጻፍ ላይ ምዕራፍ 7 እሺ ወንድምነት ቴንክ ዩ ውሃ ልጠጣ ኦኬ እሺ አንብቢ ይከታተሉሻል እሺ መጣው ወንድምነት አንብቤማ ለሕዝቡም ቃሉን ነግሮ ከፈጸመ በኋላ ወደ ቅፍርናሆም ገባ አንድ የመቶ አለቃም ነበር አገልጋዩም ታሞ ሊሞት ቀርቦ ነበር እሱም በእርሱ ዘንድ የተወደደ ነበር የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ ይሄ ያዝልኝ ወደ ጌታችን ወደ ኢየሱስም መጥተው ማለዱት እንዲህም አሉት ፈጥነ ውረድ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወልዳልና ቁጥሩ ሊያዘው ምን ነው ያዝልኛል ቁጥሩ እንዲይዘው ቁጥር ስንት ነው ያዝልኛል እሺ ቁጥሩም ብቻ ነገር ያዝልኛል እሱ ሊያዘውና ማንበብሽን ቀጥይ ቁጥር 3 የጌታችን የኢየሱስንም ነገር በሰማ ጊዜ መጥቶ አገልጋዩን እንዲያድንለት ይማልዱት ዘንድ የአይሁድን ሽማግሌዎች ወደ እርሱ ላከ ወደ ጌታችንም ወደ ኢየሱስም መጥቶ በማለዱት እንዲህም አሉት ፈጥነህ ውረድ ይህን ልታደርግለት ይገባዋልና እርሱ ወገናችንን ይወዳልና ምክባራችንንም ሰርቶልናልና ጌታችን ኢየሱስም ከነርሱ ጋር ሄደ ወደ ቤቱን በቀረበ ጊዜ የመቶ አለቃ ወዳጆችን እንዲህ ብሎ ላከ አቤቱ አትድከም ከቤቴ ጣራ በታች ልትገባ አይገባኝምና እኔም ወደ አንተ ልመጣ አይገባኝም ነገር ግን በቃልህ እዘዝ ብላቴናይም ይድራል እኔም እኮ ገዢ ሰው ነኝ ወታደሮችም አሉኝ አንዱን ሂድ ብለው ይሄዳል ሌላውንም ና ብለው ይመጣል አገልጋይንም እንዲህ አድርግ ብለው ያደርጋል ጌታችን ኢየሱስም ይህን በእርሱ በሰማ ጊዜ አደነቀ ዘወር ብሎም ይከተሉት ለነበሩት ሕዝብ እላችኋለሁ በእስራኤል እንኳን እንዲህ ያለ እምነት ያለው ሰው አላገኘውም አላቸው የተላኩትም በመልሱ ጊዜ ብላቴናው ድኖ አገኙት የተላኩትም በተመለሱ ጊዜ ብላቴናውን ድኖ አገኙት እሺ ይሄ ሳይሆንም ስለማማለድ እሺ ጨራሽ ሙሉ ነበር ያለው 50 ቁጥር ያነበብሽው ምን አልከኝ 10ን ቁጥር ብቻ ነው ያነበብሽው ከ1 እስከ 10 ነው ያነበብሽው ቀደም ሙሉን ነበር አንብበ ያልሽኝ እስከ 50 40ን ቁጥር ለምን ተወሽው ኖ የመጀመሪያውን ሴክሽን ማለቴ ነው by the way that's not you see where የመጀመሪያው እንደ ጥበብ እንደተሰጠን ብንሆንስ ባናረጋው አንተ በዛ ላይ I'm sorry to say this I have to say Ermias ሙሉን ሳነበብ ብታነበው እግዚአብሔር ቃል ነው እኔ ችግር የለውም ቋርጥሽ ለዛ ነው አንብቤያለሁ ተመጥቶ ለብር ካልሆነ ለእግዚአብሔር ቃል ነው እህቴ ምን ሆነሽ ነው ምንድነው you see what you do አብለሻሽው ብቻ አይደል እየተከታተልኩ በቃ እኔ እኮ 50ውን አንብቢ እኮ እየሰማንሽ 10 ድረስ አነበብሽውና በቃ ወይኔ አይ ሚዩት አርጌ ማስታወቂያ ልናገር አንዴ ማስታወቂያ ልናገር እምነት የት ሀገር ነው የምትኖሪው ከውጭ ከኢትዮጵያ ውጭ ነው አይደል የምትኖሪው አንዴ ማስታወቂያ ልናገር
ከኢትዮጵያ ውጭ ነው አይደለም የምትኖሪው? ለምን ዋይ ደዝም ማተር የት እንደምኖር ቢያንስ ኮሚኒኬሽን ስኪል እንኳን ከኢትዮጵያ ውጭ ነው ኮሚኒኬሽን ስኪል ቢልድ አድርጊ። ሰው ሲያወራ ደርበሽ አታውሪ፣ አትረብሽ፣ አትጮይ፣ ቀዝቀዝ በይ። ሌሎቻችሁ ኮፕሊንክና ሼር ታፕታፕ አድርጉ። ታፕታፑን 500 ሺህ ያስገቡ፣ ኮፕሊንኩን 20 ሺህ እና 30 ሺህ ያስገቡት። እሺ ቴንክ ወንድምነት። ሉቃስ 7 ከ1 እስከ 50 ነበር ያለችኝ። 1 እስከ 50 ማለት ነው። ኦኬ 10 ድረስ አነበበችና ሙሉ ነበር አነባለሁ ያልሽው ለምን ተውሹ ብዬ ስላት ኦኬ ባጭር እንደዚህ አሁን እስከ 10 አድርጋ እንደገና ደግሞ ልትቀጥል ነው ማለት ነው። ችግር የለውም። አሁን እስከ 10 ድረስ ባነበብሽው ቁጥር 3ን ያዙልኝ ብለሻል አይደል ቅድም? እሺ መልካም ቀን ሁላችሁ። ፖይንቴን አስቀምጫለሁ። እግዚአብሔር ጥበቡን ይግለጽላችሁ። ኧረ በጓም ነው This is Orthodox. This is Orthodox. But this is not Orthodox. This is Orthodox. You made the point. የታለ ያዙልኝ ብለሽ አልሽውን እንኳን ያዙልኝ ብለሽ እንኳን ያልሽው ተምርበት ለአንተም ተማርበት። እትዬ ችግር የለም። ሁለተኛ እንዳይለመድሽ ግን በእግዚአብሔር ቃል ላይ ማለት ነው። ኧረ በስመ አብ አላ እውነቴን ነው። ሁለተኛ አይደለም የመጣችው ቃል ሳይሆን ተግባቦት ትማር። የላይፍ ማነር ኮሚኒኬሽን ኮርሱ ሰጂሽማ ጌታ ይሁን። ችግር የለም። እንደማያዋጣሽ ስላወቅሽ ላፋልሽ። 3ን ያዙልኝ ብለሽ ያሹን ላይ እንኳን ሳትናገሪ ሳትጠየቂ እኛም ሳናብራራ በቃ ሰላሙን ዋልሽ። ሰላም መሰንቆ ይዘሽ ያዝልኝ ያዝልኝ አብራራው። በቃ ችግር ኦኬ ላብራራ። እሺ ቴንክ ዩ። መልካም ቀን ይላችሁ። እግዚአብሔር ጥበቡን ይግለጽላችሁ። ቆይ ግጥም ነው እንደምንይዘው እኛ በመሰንቆ ምሽታ ቤት ነው እንደ ያዙልኝ ብለሽ ምትወጪ? እሺ ማን ነበር ስለ ኮሚኒኬሽን ያወራው? ስለ ስኪል ያወራው ማን ነበር? ደከመን ልትወጪ ነው አይደል? በእውነት እግዚአብሔር ልትወጪ ነው። እንዳትወጪ ቁጭ በይ እናሰል እንዳትወጪ። see you next time by the way እመጣለሁ ሌላ ጊዜ እመጣለሁ። አሁን ነው የምፈልገው። ወዳችኋለሁ ባይ ቴንክ ዩ። ሰላም መልካም ቀን ቴንክ ዩ። በቃ ስለዚህ ዘዳግም አለች ወረወረች አፈረስኩባት። ዘጸአት አለች አፈረስኩባት። ሐዋርያት ሥራ መጽሐፍ ምዕራፍ 7 አለች ፈረሰባት። ምዕራፍ 8 ማለት ነው። አሁን ደግሞ ሉቃስ 7 አለች ያዙልኝ ቁጥር 3ን አለች። ቁጥር 3ን ይዘን ሳንጠይቃት እኛም ሳንናገርባት እዛው አጠገቧ ያለው በትክክል እንደማያዋጣ ስላወቀ this is Orthodox። ኦርቶዶክስ በመጽሐፍ ቅዱስ የቱ ጋር ነው? አሁን የትኛው ምዕመን ነው በመጽሐፍ ቅዱስ ቆሞ ሊያወራ የሚችል? ወደ ፍጡር ወደ ፍጡር መጸለይ ብሎ መለመን ብሎ የሚለውን እግዚአብሔር ቃል ላይ መሰረት ያለውን ሊያሳዩ ፈልገው አንድም ግን